እውነተኛ እረኛችን እግዚአብሔር ሆይ አንተ ከፍ ከፍ በል። እንባርክሃለን፣ እናመሰግንሃለን፣ እንገዛልሃለን። አንተ ጌታ ሆይ የፍጥረታት ሁሉ ጌታ፣ ሰማይና ምድርን የሰራ ሁሉን የምታይ ካንተ የተሰወረ የለም። በዚህ ሰዓት እግዚአብሔር ሆይ አብረው በተለያየ ጥያቄ ውስጥ ሆነው እየጸለዩ ያሉ፣ እየሰሩ እየጸለዩ ያሉ፣ መኪና ውስጥ ሆነው እየጸለዩ ያሉ እጅ እንዲያገኛቸው፣ ቤት ሆነው እየጸለዩ ያሉ፣ ሆስፒታል ሆነው በተለያየ ስፍራ ሆነው መንገድ ላይ ሆነው ስራ ቦታ ሆነው እየጸለዩ ያሉ፣ እየሰሩ እየሰሙ ያሉ አባት ሆይ እንድትነካቸው፣ እንድትዳስሳቸው፣ በእርግጥ ያንተ መንፈስ እንዲያገኛቸው፣ በዚህ ጸሎት ውስጥ እንድትዳስሳቸው በጌታ በኢየሱስ ስም ጸልያለሁ። ያንተ ምሕረት እንዲያርፍባቸው ጸልያለሁ። ያንተ ጸጋ እንዲያርፍባቸው ጸልያለሁ። ድንገት አሁን በዚህ ሰዓት ያንተ መንፈስ ይንካቸው፣ ያንተ ኃይል ይንካቸው፣ ነፃ የሚያወጣ ኃይል ይንካቸው፣ የሚያጽናና ኃይል ይንካቸው። ጥያቄ ውስጥ ያሉ ካሉ ልባቸው የተሰበረ በዚህ ሰዓት የማጽናናት መንፈስ እንዲያገኛቸው እግዚአብሔር ሆይ ጸልያለሁ። በተለያየ ቋጠሮና ጥያቄ ውስጥ ያሉ የመጽናናት መንፈስ እንዲያገኛቸው ጸልያለሁ። ልዩነትን በእነሱ ላይ እንድታደርግ በእርግጥ ያንተ መሆናቸው እስኪታወቁ ድረስ ኃይልን እንድትለቅላቸው ጸልያለሁ። ጌታ ሆይ ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል ብሎ እንደጸለየ ወደ ለመለመ መስክ እንዲሰማሩ እግዚአብሔር ሆይ በረፍቷ ዘንድ እንድትመራቸው በጌታ በኢየሱስ ስም ጸልያለሁ። ያንተን አባትነት በነገር ሁሉ እንድትገልጥላቸው ጸልያለሁ። እንዳይሰወሩ፣ እንዳይደበቁ እግዚአብሔር ሆይ በውስጣቸው ያለ መልካምነትና ጸጋ እንዲገለጥ ጸልያለሁ። ከየትኛውም ጥያቄና ቋጠሮ ነፃ እንድታወጣቸው ጸልያለሁ። ጌታ ሆይ እንድትረዳቸው፣ ጌታ ሆይ እጅን እንድትለቅ በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም ጸልያለሁ። ቃልህ እንደዚህ እንደሚል ቆይቼ እግዚአብሔርን ደጅ ጠናው፣ ቆይቼ እግዚአብሔርን ደጅ ጠናው፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግ ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው። አረማመዴን አጸና፣ አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛም ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከው ተአምራት ብዙ ነው፣ ሐሳብህንም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትንና ቁርባንን አልወደድም፣ ሥጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም። በዚያን ጊዜ አልሁ፣ እነሆ መጣው፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህንም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅህን አወራው፣ እነሆ ከንፈሮቼም አልከለከልህም። አቤቱ አንተ ጽድቄን ታውቃለህ፣ እውነትህንም በልቤ ውስጥ አልሰወርሁም። ማዳንህን ተናገርሁ፣ ምሕረትና እውነትህ ከታላቅ ጉባኤ አልሰወርሁም። አቤቱ አንተ ምሕረትህን ከኔ አላረክም፣ ቸርነትህና እውነትህ ዘወትር ይጠብቁኝ። ጌታ ሆይ ቸርነትና ምሕረትህ ዘወትር ይጠብቁኝ፣ ቸርነትና ምሕረትህ ይከተሉኝ። ያንተ መልካምነት በሕይወቴ ዘመን ሁሉ ይከተለኝ። በራሴም አልወጣቸው ብዙ ጉዳዮች አሉ። ጌታ ሆይ በዛ ጉዳይ ላይ እንድትገለጥ፣ በዛ ጉዳይ ላይ ጣልቃ እንድትገባ፣ በዛ ጉዳይ ላይ እጅን እንድትለቅ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አለው ለሰው ሳላወራ በውስጥ ያስኩትን ጥያቄ ሁሉ ይዤ ያለው፣ አሁን ግን ሁሉን ወደምትችል ሁሉን ወደምትመልስ ወደ አንተ እጠራለሁ፣ ወደ አንተ እጮሃለሁ፣ ወደ አንተ እጸልያለሁ። አንተን ጌታ ሆይ እጠራለሁ። ሁሉን የምታይ ሁሉን የምትመለከት እግዚአብሔር ሆይ የጸለይኩትን ጸሎት ሁሉ ስለምትመልስልኝ ደግሞ አመሰግናለሁ። አንተ ከጥያቄዎቼ ሁሉ በላይ ነህ።
አንተ ከያዝኩት ጥያቄ ሁሉ በላይ ነህ። አንተ እግዚአብሔር ሆይ አሁን ከኔ ጋር ካለው ጥያቄ በላይ ነህ። አምናለሁ፣ ይመለሳል። ያዝኩት ጥያቄ ተመልሶ እስቃለሁ። ያዝኩት ጥያቄ ተመልሶ ነገ ለምስክርነት እቆማለሁ። አንተ አምላኬ ለሚታገሱት ሁሉ ቅርብ ነህ። ለሚታገሱት ሁሉ የጸለዩትን ትመልሳለህ። ከፍ አደርግሃለሁ፣ አመሰግንሃለሁ። ጌታ ሆይ ሁልጊዜ ነፍሴ አንተን ትፈልጋለች። ማለዳዬን ውሰድ፣ ቀኖቼን ሁሉ ተረከብ። ስራዎቼ ሁሉ ላይ እግዚአብሔር ሆይ ያንተ መልካምነት ይገለጥ። ከኔ የምለው አንዳች ነገር የለም። እግዚአብሔር ሆይ ሰላም ወጥቼ ብገባ ካንተ የተነሳ ነው። ሰርቼ ፍሬያማ ብሆን ካንተ የተነሳ ነው። ያንተ መልካምነት በሕይወቴ ስላልተለየ ነው። አንተ ፍቅር ነህ። አንተ መልካም ነህ። አንተ እግዚአብሔር ሆይ ለልጆች መልካም አባት ነህ። ስለዚህ አመሰግንሃለሁ። ስለዚህ ባረክሃለሁ። ስለዚህ ከፍ ከፍ አድርጋለሁ። የሕይወቴ ራስ፣ የሕይወቴ ጌታ አንተ ብቻ ነህ። እግዚአብሔር ሆይ አሁን በዚህ ሰዓት ለሚጸልዩ ጣልቃ እንድትገባ በጥያቄያቸው ላይ ያንተን መልካምነት እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የትኛውም ቋጠሮ በልጆቻቸው ላይ በቤታቸው ላይ ያለ ጥያቄ ካለ ጣልቃ ገብተህ እንድትፈታላቸው ጸልያለሁ። የምስራች ወደ እነርሱ ይፍጠን። እንባና ሐዘን ከዚህ ሰዓት ጀምሮ ይወገድ። አንገት መድፋት ይወገድ። ጌታ ሆይ እንደ ሌሎች በሁለት እግር ቆመው የሚያመሰግኑበትን ኃይል እንድትለቅላቸው ጸልያለሁ። በሕይወታቸው ላይ የትኛውም የተያዘ ነገር የነሱ ነገር ይለቀቅ። ነፍሳቸው አንተን ፈልጋ ባዶ እንዳይሆኑ ጸልያለሁ። እግዚአብሔር ሆይ አንተ መልካም አባት ነህ። ለልጆች የምትራራ ነህ። አባ አሁን ልቀቅ። ለነሱ በረከትን ልቀቅ። የተያዘ ነገራቸው ሁሉ ይለቀቅ። ጌታ ሆይ የተያዘ የነሱ ጥያቄ ሁሉ ይመለስ። እግዚአብሔር ሆይ ለሌሎች ፍሬያማ ይሁኑ፣ ለሌሎች አባት ይሁኑ፣ ለሌሎች እናት ይሁኑ፣ ለሌሎች ወንድምና እህት ይሁኑ፣ ለሌሎች የእንባ የሚታበሱበት ምክንያት ይሁኑ። ከዚህ ሰዓት ጀምሮ እግዚአብሔር ሆይ የነሱ የእጆቻቸው ሥራ በኃይል እንዲባረክ ጸልያለሁ። የማይቆሙ እንዲሆኑ ጸልያለሁ። ጠላት በእነሱ ላይ አነጣጥሮ ከሆነ ከዚህ ሰዓት ጀምሮ ነፃ እንዲወጡ፣ የጠላት ዕቅድና ፕሮግራም በእነሱ ላይ እንዳይፈጸም በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባት ሆይ ቀኝን እንድትዘረጋላቸው ጸልያለሁ። አባትነትን በእነሱ ላይ ገለጥ። ፍቅርህን በእነሱ ላይ ገለጥ። ኃይልህን በእነሱ ላይ ገለጥ። በኢየሱስ ስም የጠላትን መንደርና ቃል አልፈው መሄድ የሚችሉበትን ጸጋ ልቀቅላቸው፣ ልቀቅላቸው፣ ልቀቅላቸው። ካሉበት ድካም ይውጡ፣ ካሉበት ዝለት ይውጡ፣ ካሉበት ጌታዊ ጥያቄ ይውጡ። በናዝሬቱ ጌታ በኢየሱስ ስም በትንሣኤው ጉልበትና ኃይል ነፃ እንዲወጡ ጸልያለሁ። ትላንትናቸውን እግዚአብሔር ሆይ የሚያስረሳ የትላንትናቸውን መከራ የሚያስረሳ ያንተ ደስታ ያንተ ባለጠግነት ለነሱ እንዲለቀቅ ጸልያለሁ። ጌታ ሆይ በሚገቡበት ስፍራ ሁሉ ሞገስ በነሱ ላይ ይሁን፣ ተሰሚነት በነሱ ላይ ይሁን። ሰዎች አይተው እንዲወዷቸው ያንተ ሞገስ በነሱ ላይ ይሁን። ማለዳቸውና ምሽታቸው በኃይል የተባረከ ይሁን። የማይቆሙ እንዲሆኑ ጸልያለሁ። በነገር ሁሉ የተባረኩ እንዲሆኑ ጸልያለሁ። ሞገስ በነሱ ላይ ይሁን። አሸናፊነት በነሱ ላይ ይሁን። ድል ማድረግ በነሱ ላይ ይሁን። ጌታ ሆይ በሚገቡበት ስፍራ ሁሉ ድል ማድረግ፣ አሸናፊነት በጌታ በኢየሱስ ስም እንዲሰጣቸው ጸልያለሁ። ፍሬያማ ይሁኑ። ይህ ዓመት የፍሬያማ ዓመት ይሆንላቸው። ይህ ዓመት የሳቅ ዓመት ይሆንላቸው። ያለቀሱ እንባቸው ይታበስ። የጸለዩ ጸሎታቸው ይመለስ። እግዚአብሔር ሆይ እንድትደርስላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። መበለቷ ረዳቷ አንተ ነህ። ወላጆች የሌላቸው ልጆች ረዳታቸው አንተ ነህ። እርዳታቸውም ካንተ ዘንድ ነው። እግዚአብሔር ሆይ በዚህ ሰዓት ይህንን ጸሎት የሚጸልዩ የሚሰሙ ሁሉ እግዚአብሔር ሆይ በሚያስፈልጋቸው ጉዳይ ላይ እንድትገለጥ እንጸልያለን። ጌታ ሆይ እኛ ያላንተ ባዶ ነን። አንተ ስትመጣ፣ አንተ ስትናገር፣ አንተ ስትሰራ፣ አንተ ስትመራን፣
እግዚአብሔር ሆይ ፍሬያማ እንሆናለን፣ ስኬታማ እንሆናለን። ያለ አንተ ምንም ማድረግ ስለማንችል አንተን እናወራለን። ይኸው ጌታ ሆይ ጉዳዮቻችንን ላንተ አሳልፈን ሰጠን። የቤታችንን ጉዳይ፣ የልጆቻችንን ጉዳይ፣ የሥራችንን ጉዳይ፣ የጀመርነውን ፕሮሰስ፣ እያንዳንዱን ነገር ሁሉ ላንተ አሳልፈን እንሰጣለን። ላንተ አሳልፈን እንሰጣለን። ጌታ ሆይ ተገለጥ። ጌታ ሆይ ተገለጥ። ጌታ ሆይ ተናገር። ጌታ ሆይ ምራን። ጌታ ሆይ በሚያስፈልገን ጉዳይ ላይ ድረስልን። እግዚአብሔር ሆይ በዚህ ሰዓት መጽሐፍ ቅዱስ በዚህ ሰዓት በጽድቅ መንገድ ይሄዱ ያሉ ግን ግራ የተጋቡ ነገር የጨነገፈባቸው እየለፉ የእጆቻቸውን ሥራ የማያገኙ ብዙ ሰዎች አሉ። እግዚአብሔር ሆይ እንጸልያለሁ። አሁን እግዚአብሔር ሆይ ጸልያለሁ በኢየሱስ ክርስቶስ ስም የመከራቸው መጨረሻ እንዲሆን፣ ከዚህ ጸሎት በኋላ እንባቸው እንዲታበስ፣ እግዚአብሔር ሆይ በሕይወታቸው ላይ አዲስ ምዕራፍ እንዲከፈት፣ ከድግግሞሽ ሕይወት እንድታወጣቸው፣ ከለቅሶ ሕይወት እንድታወጣቸው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ በቃ እንድትላቸው ጸልያለሁ። በቃ እንድትላቸው ጸልያለሁ። በቃ እንድትላቸው ጸልያለሁ። ልባቸው ቅን የሆነ ያንተን መንገድ የሚከተሉ አንተን የሚፈሩ እግዚአብሔር ሆይ ጸልያለሁ። በጽድቅ መንገድ እየሄዱ ነገሮቻቸው እየተበላሸላል በቃ በላቸው። እግዚአብሔር ሆይ በጠላት እጅ ነገሮቻቸው የተያዘ በኢየሱስ ክርስቶስ ስም እንዲፈቱ ጸልያለሁ። ሳያውቁ ወጥመድ ውስጥ ያሉ፣ ሳያውቁ ስራት ውስጥ ያሉ በጌታ በኢየሱስ ክርስቶስ ስም እንዲፈቱ ጸልያለሁ። ይህ ማለዳ፣ ይህ ቀን የሚፈቱበት ኤፍታ የሚሆኑበት ቀን እንዲሆን ጸልያለሁ። ኤፍታ የሚሆኑበት ቀን እንዲሆን ጸልያለሁ። እግዚአብሔር ሆይ አሁን ተገለጥ። የምስክርነት ቀናቸው ይፍጠን። እልል የሚሉበት ቀን ይፍጠን። በእነሱ ደጃፍ ላይ የምስጋና እንጂ የሐዘን ድንኳን አይቁም። እግዚአብሔር ሆይ ሕዝቡን ሰላም አድርግልን። በሚወጡበት በሚገቡበት ሁሉ ይጠበቁ። ከክፉ ይጠበቁ፣ ከጨለማ ይጠበቁ፣ ከድንገተኛ አደጋ ይጠበቁ። እጅ ትጋርዳቸው። እግዚአብሔር ሆይ ከየትኛውም አይነት እጥረት እግዚአብሔር ሆይ ጠብቃቸው። በጌታ በኢየሱስ ክርስቶስም ጠብቃቸው። ተማሪዎች ካሉ ትምህርታቸውን ጀምረው መጨረስ ያልቻሉ እጥረት ውስጥ ያሉ በጌታ በኢየሱስ ስም ትምህርታቸውን መጨረስ የሚችሉበትን ኃይል ይለቀቅላቸው። በተለያየ በሰው ሀገር ያሉ እግዚአብሔር ሆይ ይህን ጸሎት የሚሰሙ እግዚአብሔር ሆይ መውጣትና መግባታቸው ይባረክ። ከመኪና አደጋ ይጠበቁ፣ ከእሳት አደጋ ይጠበቁ፣ ከድንገተኛ አደጋ ሁሉ ይጠበቁ። በኢየሱስ ደም ይሸፈኑ። ለቤተሰቦቻቸው በረከት ይሁኑ። የጀመሩትን ነገር ይጨርሱ። በአንተ መንፈስ መመራት የሚችሉበት ጸጋ ይለቀቅላቸው። አንተን የሚሉበት ልብ እግዚአብሔር ሆይ ስጣቸው። ከዚህ ዓለም ጥፋት ጠብቃቸው። ከዚህ ዓለም ድንገተኛ ጥፋት ጠብቃቸው። ሊወስዳቸው ካለ ጥፋት ሁሉ እግዚአብሔር ሆይ ይጠበቁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መቅሰፍት ወደ ቤት አይገባም ተብሎ እንደተጻፈ መቅሰፍት ወደ እነሱ እንዳይገባ፣ ጥፋት ወደ እነሱ እንዳይገባ፣ አደጋ ወደ እነሱ እንዳይገባ እንዲጠበቁ እግዚአብሔር ሆይ ጸልያለሁ። በቃልህ እንዲህ ተብሎ እንደተጻፈ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑም መሸሸጊያ ሸሽጎኛልና።
በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሥዋዕትን ሰዋው። ለእግዚአብሔር እቀኛለሁ፣ እዘምርለታለሁ፣ እዘምርለትም አለው። አቤቱ ወደ አንተ የጫውኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን ይሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝ። የመድኃኒቴ አምላክ አትተወኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። አቤቱ እኔ በየዋህነቴ ሄጃለሁና ፍረድልኝ። በእግዚአብሔርም አምኛለሁና አልናወጥም። ምሕረትህ በዓይኔ ፊት ነውና በእውነትህም ተመላለስኩ። እግዚአብሔር ሆይ በአንተ ፊት የተሰወረ ምንም ነገር የለም። ሁሉም የተገለጠ ነው። ሁሉንም ትመለከታለህ፣ ሁሉንም ታያለህ። እግዚአብሔር ሆይ የምጸልየው አንተ ስላላየህ ስላልተመለከትክ ሳይሆን እግዚአብሔር ሆይ የልቤን ካንተ ጋር ለማውራት ሁሉን ወደምታይ፣ ሁሉን ደግሞ ወደምትችል፣ ሁሉን ወደምትመልስ አምላክ ወደ አንተ መጮህ ስላለብኝ መጸለይ ስላለብኝ ነው። እግዚአብሔር ሆይ ጸሎቴን ስለሰማ፣ እግዚአብሔር ሆይ ስላደመጥከኝ፣ ደግሞም ስለምትመልስ፣ ደግሞም ስለምትረዳኝ፣ እግዚአብሔር ሆይ ለምስክርነት ስለምታበቃኝ፣ ብዙዎችን የረዳ ሞትን ወደ ሕይወት የቀየርክ፣ ጥፋትን እግዚአብሔር ሆይ ወደ መልካምነት የቀየርክ፣ እግዚአብሔር ሆይ የት ይደርሳሉ የተባሉትን እግዚአብሔር ሆይ ታላላቅ ስፍራዎችን አሳልፈ የሰጠ፣ ባዶዎችን ባለጠጋ ያደረግ፣ ሕመምተኞችን የፈወስክ፣ ለብዙዎች ታምራትን ያደረግ እግዚአብሔር ሆይ ዛሬም ትሰራለህ። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ተብሎ እንደተጻፈ አንተ ትላንትም ዛሬም ለዘላለም የምትሰራ፣ የምትረዳ፣ የምታግዝ፣ አቤቱ የብዙዎችን እንባ የምታብስ ነህ። ስለዚህ እግዚአብሔር ሆይ የኔም የምስክርነት ቀኔ ስለደረሰ አመሰግንሃለሁ። ስለምትጎበኘኝ አመሰግንሃለሁ። በዚህ ማለዳ በመንፈስ ስላወራኸኝ እንድጸልይ ጉልበት ስለሆንከኝ አመሰግንሃለሁ። የሁላችንንም ጸሎት ሰምተሃል። የሁላችንንም እንባ አይተሃል። የሁላችንን የልባችንን ጩኸት ሰምተሃልና እናመሰግንሃለን፣ እንወድሃለን። አምላካችን ሆይ በነገር ሁሉ ጉልበታችን ነህ። አቤቱ ኃይላችን ነህ። ከፍ ከፍ እናደርግሃለን፣ እንወድሃለን። ጸሎታችንን ስለሰማ ስላደመጥከው ተባረክልን። በጌታ በኢየሱስ ክርስቶስ ስም አሜን ብለን ጸለይን። አሜን።